ሌላውም እንደዚህ አጨብጫቢዎች ይገባሉ በተቃዋሚ ፓርቲ ስም ይገባሉ አሁን እንደው አሁን ኢዜማና የአብይ እንትን በምን ይለያሉ ተመሳሳይ አቋም ያላቸው አገሪቷን የበተኑ ያሉት ቡድኖች የተወሰነ 5% 2% ምናምን ይገባ 100% የአብይ ደጋፊዎች ናቸው ተቀባይነትም የለውም አንደኛ እንዲህ አይነት ነገር ሲደረግ ተሳታፊ ማን ነው ለጥቃል የኢትዮጵያውያን ጥያቄ ምንድነው በዚህ ሰዓት እኔ 100% የሚነግር የኢትዮጵያ ህዝብ ጥያቄ በዚህ ሰዓት አብይ ይሄድልን ሄሬድ ዲውጪ ምንም ጥያቄ የለውም የኢትዮጵያ ህዝብ አስተልን ዶክተር ምልኬሳ ሰላም እንደምን አለ መሳይ መረጃዎች በብዛት ወደ አንተ የደረሱ አሉ እነሱን መረጃዎች እንድታካፍለን በመረጃዎቹ ላይ መነሻ በማድረግ ደግሞ የራስን አስተያየትም ትንታኔም እንድሰጥበት በሚል ነው የጋበስኩ የሀገራዊ ምክክር ኮሚሽኑ 8 አጀንዳዎችን እንግዲህ ለይቶ አውጥቶ ለውይይት ሊያቀርብ እንደሆነ ነው የሰማነው ከዚህ በፊት አንተም የጠቀስካቸው በተለያዩ ፕሮግራሞች የርክባቸው አጀንዳዎች ናቸው አሁን የምክክሩ ኮሚሽን አጀንዳ ተብለው ለአብይ አህመድ ሊቀርቡ እየተዘጋጁ የሚገኙት እንዴት አየኸው ምክክር ኮሚሽኑ ለአብይ አህመድ መጪ ጊዜ የሚያደላድሉ አጀንዳዎችን ነው ሰብስቦ ይዞ የመጣው እንደሚባለው ከሆነ አመሰግናለሁ መሳይ ይሄ ጉዳይ በጣም ሲሪየስ ጉዳይ ነው ያው 8 አጀንዳዎች ተብሎ የመጡት ስዊፒንግ የሆኑ በጣም ከባድ አጀንዳዎችን ነው እንግዲህ የለቀቀብን በዚህ ደግሞ እንድንሰቃይ ነው የፈለገው አብይ እና ኢትዮጵያ ህዝብ በዚህ አይሰቃይም ብዬ ገምታለሁ አብይ በተፈጥሮ ምንድነው ከባድ አጀንዳዎችን እየወረወረ አሰቃቂ የሆኑ ድርጊቶችን ያደረገ ሰዎች እዛ ላይ ታስሮ እንዲቆዩ ያደርጋል እሱ የራሱን ስራ ይሰራል በመጀመሪያ ደረጃ መሳይ ብሔራዊ ምክክር የሚያስፈልገው ለድህረ ጦርነት ማህበረሰብ ነው ይሄ ነገር የሚያስፈልገው ጦርነትን ከጨረስክ በኋላ ማሳረጊያው ምንድነው ናሽናል ዳያሎግ ነው የሚያስፈልገው አሁን ኢትዮጵያ ውስጥ ጦርነት እየተጧጧፈ አገር እየፈረሰች አብይ እዚህ ጋር እንትን ሰብስቦ ድራማ ይሰራል እና ይኸውልህ ፕሪንሲፕሉ ናሽናል ዳያሎግ የሚባለው የሚዋጉ ኃይሎች ናቸው ተሰብስበው የጋራ መድረክ የሚፈጥሩት አሁን የውጭ ሀገር ዜጋ ቢጠይቃው አብይ ናሽናል ዳያሎግ የብሔራዊ ምክክር ያካሄደ ነው ብለ እንደው ብትነግረው በቃ የኦሮሞ ነጻነት ሰራዊት ይሳተፋል ፋኖ ይሳተፋል ቲዲኤፍ ይሳተፋል ይላል ማለት ዋናው እነኚህ ናቸው ይሄ ብልጽግና ሰራዊትም ይሳተፋል ስለዚህ በተለይ አራቱ የታጠቁ ቡድኖች ተሳትፎ በቃ ኢትዮጵያ ወደ ሰላም እየወሰዱ ነው ይላል የውጭ ሀገር ዜጋም ብትነግረው ይሄንን እንደዚህ እየተደረገ ነው ብትለው ነገር ግን ድራማው ሌላ ነው ብሔራዊ ምክክር ሳይሆን በጣም ቲያትር ነው ብሔራዊ ቲያትር ነው የሚሆነው አብይ በጣም እንደ ሆሊውድ ሰራተኛ ይመስለኛል አንዳንድ ጊዜ እሱ የሚያደርገው የተቀጠሩ ሰዎችም እነ ፕሮፌሰር መስፍን አርአያ የሚባለው አንዳንዴ የተማሩ ናቸው ወይስ ስብዕና እንኳን የላቸውም ወይ ለዚህ ሰውዬ ንግስና አሁን እኮ ንጉስ ነኝ ብሎ ሰው ህዝብን እየጨፈጨፈ ነው ከዚህ በላይ ምንድነው የሚፈልገው አብይ ከዚህ በላይ ሌላ ምንድነው የሚፈልገው እየተደረገ ያለው አንደኛ ብሔራዊ ምክክር አይደለም ለማለት ነው በፕሪንሲፕልም በሳይንስም ብሔራዊ ምክክር አይባልም ይሄ የአንድ ፓርቲ የአብይ አህመድ ፓርቲ ያዘጋጀው ድግስ ነው የሚሆነው ያ ድግስ ደግሞ በጣም በቃ ካድሬዎች እየተሰበሰቡ ነው አዲስ አበባ ላይ አሁን 4000 የሚሞሉ ከሁሉም ክልሎች የተወጣጡ ካድሬዎች የብልጽግና ካድሬዎች አዲስ አበባ እንዲገቡ ሐምሌ 8 ላይ ነው የሚገቡት ያው እንትኑ መክፈቻ ቀኑ ሐምሌ 8 ነው እና 4000 የሚሆኑ ወደ 3 ሳምንታት እስከ 1 ወር የሚቆይ አዲስ አበባ ስብሰባ አዳራሽ ነው እየተዘጋጀ ያለው እና እንግዲህ ያጨናንቃሉ አዲስ አበባን ካድሬው ይበላል አጀንዳ ማሰባሰቢያ ተባለ ደግሞ የሚያስቅ ምናልባት ዶክተር ምልኬሳ ይህንንም በተመለከተ በተለይ ወደ አዲስ አበባ ከየክልሉ ከየከተማው አስተዳደር የተጋበዙ ወይም ደግሞ ጥሪ የተደረገላቸው ከ80 እስከ 85% የብልጽግና አባላት ወደ 5% የሀገር ሽማግሌዎች ከወጣት ማህበራት ያው ወጣት ማህበራትም በአንድም ይሁን በሌላ የብልጽግና መዋቅር ውስጥ ነው ያሉት ስለዚህ ከ90% በላይ ከየክልሉ ከየከተማው አስተዳደር የሚመጡት የብልጽግና አባላት ናቸው ወይም ደጋፊ ናቸው ስለዚህ ብልጽግና ለብልጽግና የሚመክርበት
ሌላ የኢትዮጵያ ማህበረሰብ ክፍል የሚሳተፍበት አይደለም። ስለዚህ የብልጽግና ድግስ ነው የሚለው አሁን ከምንም በላይ ግልጽ እየሆነ የመጣ ይመስላል። ይህንን በተመለከተ ከዛው ከውስጣቸው ነው የተበተነውን ደብዳቤ አይተው የነገሩን። ጠርተው ወይም ደግሞ መልምለው እንዲልኩ የተባሉት ከብልጽግና መዋቅር ውስጥ እንደሆነ ለማወቅ ተችሏልና ያልከው ነገር ትክክለኛ ነው ለማለት ያለው 100% የብልጽግና አባልና የብልጽግና ደጋፊ ነው የሚገባው። መዋቅሩ ለይተው ማን ነው ጠላት ብሎ እዛው ይተፋል። ለምሳሌ አሁን አጨብጫቢ እንደ ኢዜማ ምናምን ሊገባ ይችላል። ሌላውም እንደዚህ አጨብጫቢዎች ይገባሉ፣ በተቃዋሚ ፓርቲ ስም ይገባሉ። አሁን እንደው አሁን ኢዜማና የአብይ እንትን በምን ይለያሉ? ተመሳሳይ አቋም ያላቸው አገሪቷን የበተኑ ያሉት ቡድኖች የተወሰነ 5% 2% ምናምን ይገባ 100% የአብይ ደጋፊዎች ናቸው የሚገቡት። ይሄ ደግሞ መዋቅሩ ለይቶ እንዳውም የሳይኮሎጂያቸውን የሚመጡ ሰዎችን ይሄ በስጀርባቸው ምን ነበር፣ ቤተሰቦቻቸው እነማን ናቸው፣ ከየት ነው የተወለዱት ምናምን ሁሉ ዘሩን ሁሉ ያጠናል ወደዚህ መድረክ ለማምጣት እና ያለቀ ጉዳይ ነው። እዚህ ላይ አሁን አንዳንድ ነገሮችን ብናነሳ ይሄ ብሔራዊ ምክክር ኮሚሽን የሚባለው የተፈጠረው በትግራይ ጦርነት ጊዜ ነው። ከዛ ጊዜ ጀምሮ አጀንዳ እየሰበሰብን ነው አሉ። 4 ዓመት ሙሉ የ4 ዓመት ፒኤችዲ የሚሰራ ሰው ማለት አጀንዳ የምትሰበስብ አንድ ሰው ነው እንደሚሰበስበው 4 ዓመት ሙሉ የምትሰበስበው ከሁሉም ክልሎች ምን አይነት መረጃ ምን አይነት ህዝቡ ገበሬው ምንድነው ያለው? በነገራችን ላይ የተሰበሰበው ሐሳብና መስፍን አርአያ ያነበበው አንድ አይደለም። ህዝቡ ገበሬው በአማራ ክልል ምንድነው ህዝቡ ያለው? ገበሬው ግን ግልጽ የሆነ ጥያቄ ሲያነሳ ነበር። ግልጽ የሆነ እነኚህ ግልጽ የሆኑ ጥያቄዎች በአማራ ክልል በኦሮሚያ ክልል የትግራይ ተወላጆች የትም ቦታ ሐሳብ ይስጡ፣ ሐሳባቸው የደቡብ ህዝቦች ሁሉም ቦታ የተሰጡ ሐሳቦችና 8 አጀንዳ የተባለው የተለያየ እንደሆነ ተነግሮኛል። ከብልጽግና ውስጥ አብይ አህመድ ራሱ ቆይቷል እኮ ህገ መንግስቱን ለውጣለሁ ፕሬዝዳንት ሆናለሁ ምናምን በቃ ራሴን ሾማለሁ ምናምን ብሎ ሲሰራ ህገ መንግስት ጻፊ ኮሚቴ ተብሎ 3 ኮሚቴዎች የተዋቀሩት እኮ የዛሬ 6 ዓመት አካባቢ ነው። እኔ እንዳውም ኢትዮጵያ ነበርኩኝ ያለ እና ጌዲዮም ጢሞቴዎስ ፍትህ ሚኒስቴር በነበሩበት ጊዜ ሂልተን ሆቴል 3 ጊዜ ተሰብስቦ ፕሬዘንት ሲያደርጉ ነበር። ኮንስቲቱሽናል ሙቭመንት ብሎ እና ጌዲዮን ሁሉ መድረክ ላይ ቁጭ ብለው የሆነ ኮሚቴ 2 ኮሚቴዎች ከቤተ መንግስት አንድ ኮሚቴ በጌዲዮን ጢሞቴዎስ የሚመራ ህገ መንግስት አርቃቂ ምናምን ተብሎ አብይ ፕሬዝዳንት ይሆናል ምናምን ተብሎ ያኔ ፕሬዘንት ሲደረግ ሂልተን ሆቴል እኔ እዛ ነበርኩ። ያለቀ ጉዳይ ነው። ዛሬ አሁን 8 አጀንዳዎች ብሎ የዘረዘሩት እኮ ጨርሶት እኮ ነው። ምንም አሁን የሚጠሩት እኮ ለሴሬሞኒ ነው የሚጠሩት። ካድሬው ራሱ የሚጠራው ለሴሬሞኒ ነው። ሴሬሞኒውን ጨርሶ ድግሱን በልቶ በቃ አጨብጭበው ለመጀመሪያ ጊዜ የኢትዮጵያ መሪ በአደባባይ ምናምን ህገ መንግስትን ሽሮ እንድባልለት ለድራማ ነው ሁሉ ይሄ ሁሉ እየተደረገ ያለው። ዋናው ነገር ይሄንን አብይ ለምንድን ነው የሚያደርገው ነው? ንጉስ ሆኖ እንደፈለገ የጨፈጨፈ ተጥያቂነት የሌለ ሰው ሆኖ እንደፈለገ ያደረገ ነው። አገሪቷን በትኗል። ምንድነው የሚፈልገው አብይ? ለምንድን ነው ይሄንን የሚያደርገው? በዚህ ክረምት እቺን ለምንድን ነው ያቀደው? ምርጫ የምትባለው ጨርሶ ወዲያውኑ ወደዚህ ጃምፕ ለምንድን ነው ያደረገው ብለን መጠየቅ አለብን። አንደኛ አብይ በዚህ ሰዓት የኢትዮጵያ ህዝብን ቢዚ ማድረግ አለበት። ለምን አንቆታል ሁሉም ነገር አብይን። አሁን እሱ እየተዋጋ ያለው አማራ ክልል ውስጥም ኦሮሚያ ክልል ውስጥም የትግራይም በአዲስ መልክ አብይን አንቆት ይዟል። እቺ ክረምት እንዴት ነው ማልፈው ነው የአብይ ፖለቲካ ስትራቴጂው። እቺን ክረምት በምንም ተአምር ህዝብን ቢዚ አድርጌ የኢኮኖሚ ጥያቄ ዳቦ እንዳይጠይቀኝ ጭቅጭቆችን ሰጥቼው
በጭቅጭቅ ላይ ጊዜውን እንዲያጠፋ አሁን አንተ ወልቃይት የት ነው የገባች ብለህ አሁን ጥያቄ ታነሳለህ። አዲስ አበባ እንዴት ሆነች ብለህ ዛሬ መቃብር እንኳን የሌለው የኢትዮጵያ ህዝብ ምን ወልቃይት አለው? አንድ ኢትዮጵያ ውስጥ አሁን በክብር የሚቀበርበት ቦታ አለው? ይሄ ድንበሬ ምንጥስዮ አብይ ይዞ የመጣው እኮ ህዝቡን ቢዚ የሚያደርግ ነው። በዚህ ሰዓት የኢትዮጵያ ህዝብ የመኖር መብት የለውም። ይቅር ሌላ ይሄ ፌደራሊዝም ምንጥስዮ ሞት ይቁም ነው የህዝብ ጥያቄ። ዳቦ ልብላ ነው ዛሬ ጥያቄው እንጂ አብይ አሁን በእንትኑ አጀንዳ ሰጥቶ እኛ እዛ ላይ ቢዚ ሆነን ትክክለኛውን የኢትዮጵያ ህዝብ ጥያቄ ወደ ጎን ትተን የሰላም ጥያቄ፣ የፍትህ ጥያቄ፣ የዳቦ ጥያቄውን ረስተን የአብይን አጀንዳ ውስጥ እንድንፋጅ ለዛ ነው በዚህች ክረምትችን መዞ ያመጣው በመጪው መስከረም። ስለዚህ አብይ አህመድ የአብይ አህመድ ህገ መንግስት የሚባል ጽፎ ሊያመጣልን ነው ማለት ነው። እንግዲህ አሁን እነዚህ 8ቱ የተባሉት አጀንዳዎች አብይ አህመድ በጣም ሲፈልጋቸው የነበረ ሌሎች ካሉ ማናቀም፣ ግን እነዚህ በአብይ ፍላጎቶች ውስጥ ያሉ አጀንዳዎች በኢትዮጵያ ህዝብ ስም መጥተው እንግዲህ ጠረጴዛው ላይ ይቀመጣሉ። ስለዚህ አብይ አህመድ ቀደም ሲል የተዘጋጀ እንዳልከው በኮሚቴ የተዋቀረ ህገ መንግስቱን ከፈት አድርጎ አብይ የሚፈልጋቸውን አጀንዳዎች በማስገባት መልሶ በመዝጋት ከእንደገና በአዲስ ቅርጸ መንግስት ለመምጣት እንደሆነ በደንብ መረዳት ይቻላል። ስለዚህ የአብይ ህገ መንግስት እየተጻፈ ነው፣ መስከረም ላይ እናያለን ማለት ነው። አሁን እኮ ይሄ ጉባኤው የብልጽግና ጉባኤውን የሚያዘጋጁ ፕሮፌሰር መስፍን አርአያ ፕሮፌሰር ዘመኔ ካሴ ነው እንደ ኮሎኔል መስፍን አርአያ ያለው ትክክል እኮ ነው። እና ይሄ ጉባኤው የአብይን አጀንዳ ያጸድቃል። ይሄ አጀንዳ ደግሞ ፓርላማ ሂዶ መጽደቅ አለበት። ፓርላማው ያንን ግብአት ወስዶ የኢትዮጵያን ህገ መንግስትን የአዲሱ ፓርላማ ወይ ደግሞ አሮጌው ፓርላማ የአብይን ህገ መንግስት ያጸድቅለታል። ይሄ ጉባኤ ምንድነው? አብይ ጽፎ 8 አጀንዳ ምናምን ብሎ አሁን ይሄ 8ቱ አጀንዳ ከኢትዮጵያ ህዝብ የመጣ አይደለም። እኔ መሳይ 101% እርግጠኛውን የምነግርህ 8ቱ አጀንዳ የአብይ አጀንዳ ነው። የአብይና ምናልባት የብርሃኑ ነጋ የተወሰኑ እዛ የሚቀመጡ ሰዎች ናቸው እንጂ የኢትዮጵያ ህዝብ አጀንዳ በዚህ ሰዓት ይሄ አጀንዳ አይደለም። ከፈለክ አንተ አዲስ አበባም ደውልና ወይ ኦሮሚያም ደውል ቤተሰብ አለ እዛ፣ አማራ ክልልም ደውል ቤተሰብ አለ፣ ደውለ የተነጋገራችሁትን ገበሬዎችን ጠይቅ። ምንድነው እዛች ጋር የመከራችሁት? ምን አይነት ሐሳብ ነው የሰጣችሁት? ይሄ 8ቱ አጀንዳ የሚባለው ላይ እንደው ገበሬውን ጠይቀው፣ የኢትዮጵያ ህዝብን ጠይቅ። እንደዚህ አይደለም። እና ምን ለማለት ነው ይሄ ጉባኤው የተባለው ጉባኤ ይመጣና አጠቃላይ አቅጣጫ አብይ የዘረዘረውን 8ቱን አጀንዳዎችን ያጸድቃል። ከዛ 8ቱ አጀንዳዎች ወደ ፓርላማ ይወሰዳል። አሮጌው ፓርላማ ወይ ጨርሶለት ሊሄድ ይችላል። ከዛ ወደ ክልሎች ይወሰዳል። ክልሎችም አብዛኛው ክልሎች ያጸድቁታል። ከዛ በኋላ የአብይ ህገ መንግስት ተብሎ የብልጽግና ህገ መንግስት ተብሎ እንትን ይደረጋል። ከዛ ብሔራዊ ቤተ መንግስት የንግስና ኦሬዲ እንትን ብሏል፣ ታድሷል። ሁሉም ነገር እንዳውም ትልቁ በ500 ቢሊዮን የተባለው ቤተ መንግስት እሱ የደረሰ ነው እና በጣም ላክዠሪ የሆነ በቃ ንጉሰ ነገስት ይሰየማል ማለት ነው። የአብይ ህልም ነው ይሄ ነው። በቃ እቺና እቺ ቡሞት አይቆጨኝም ይላል አብይ። በቃ ህልሙ 7ኛ ንጉስ የተባለችው እሷን አይቶ ለመሄድ ነው አብይ። ግን ይደርሳል ወይስ አይደርስም? እሱን እንወያይ። ሙልጌታ በጣም አስገራሚ ነገር ነው። እንግዲህ እነዚህ 8ቱ አጀንዳዎች የተባሉት ምናልባት የሀገር ግንባታ የሚባለው ነው፣ የመንግስት አደረጃጀት ቅርጸ መንግስት የሚባለው ነው፣ እንደዚሁም የምርጫ
ስርዓቱ ነው። ሌላው ፌዴራል ከተሞች ጉዳይ ነው። የአዲስ አበባና የድሬዳዋ ጉዳይ በዚህ በዋናነት ተካቷል። የሃይማኖቶች ጉዳይ፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች፣ ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደርና አርብቶ አደሮች ጉዳዮች፣ ሙስናና መልካም አስተዳደር፣ ሰላም ግንባታ መሆናቸውን ነው እንግዲህ ኮሚሽነሩ በዝርዝር የገለጹት። እንደሰማነው ከሆነ የአብይ አህመድ አጀንዳዎች ናቸው ኮሚሽነሩ እንዲያነቡ የተደረጉት። እንደውም ማያውቁትም ዱብዳ እንደሆነባቸውም ነው የሚነገረው። ያልታሰበ ፕሮግራም ነው። በነገራችን ላይ ሰበር ዜና ሁሉ ጠብቁ ተብለው ህብረተሰቡ እየጠበቀ ነበር። ኮሚሽነር መስፍን አርአያ ምን ይዘው ሊመጡ ነው? እንግዲህ ሰበር ዜና ከሆነ የኢትዮጵያ ህዝብ የተለየ ነገር ነው የሚጠብቀውና ግን የተለየ ነገር አልመጣም። ለሐምሌ 8 የተዘጋጀውን አጀንዳ አስቀድመው ነገሩን። ይሄ ሰበር ሊሆን አይችልም። ምናልባት ሰባራ ዜና ሊሆን ይችላል። አብይ ሁል ጊዜ ሰበር ያደርጋል። ሰበር ዜና ማለት እንግዲህ ሰው በጣም ተጨናንቆ ይጠብቃል። በቃ የሆነ ጭንቅላትን ማሲቭሊ ይመታል። አብይ ይሄንን የናርሲሲስቶች ስራ ነው። በሽተኞች ሰዎች እንደዚህ ነው የሚያደርጉት። በጣም ከባድ የሆነ ነገር ያመጣሉ። ይሄ ሶሉሽን ይዤላችሁ መጥቻለሁ ብሎ ያወራሉ። ከኔ ውጪ ምንም ነገር አታገኙም ብሎ ይደመድማሉ። አድንቁኝ ይላሉ። ይሄ ናርሲሲስት የሚባሉ ሰዎች የሰውን ጭንቅላት በጣም ስዊፒንግ በሆነ መንገድ ጊዜ እንኳን ወስደን ሳናጠነጥን ይሸውዳሉ። አብይ በቃ ሁል ጊዜ መሸወድ ነው። ሰበር ጠብቁ ይባላል። እንደው ሚልኬሳ እውነት እኔ ለመጨረሻው ጉባኤያቸው ድምቀት ብለው እንደው የተወሰኑ የፖለቲካ እስረኞችን ይፈታሉ። ቢያንስ ሌላው ይቅር፣ ሌላ ብዙ መደረግ ያለባቸው ብዙ የኢትዮጵያ ህመሞች አሉ። ለነሱ ፈውስ ይመጣል ብለን አይደለም። እንደው የምክክር ኮሚሽኑ ድምቀት እንዲኖረው መክፈቻው ስነ ስርዓቱ ላይ እስረኞች ተፈቱ። ያኔ ታስታውሳል፣ ሚሊኒየሙን ለማድመቅ ተብሎ እስረኞች ይፈቱ ነበረ። ብርሃኑ ነጋም የተፈቱት ያኔ ሚሊኒየሙ ሲደርስ ያንን ድምቀት ለመስጠት መለስ ዜናዊ በዛም መልኩ እስረኞች እንዲፈቱ አድርጓል። አሁንም የምክክር ኮሚሽኑ ዋጋ ቢስ ነው፣ ሰው ከቁም ነገርም አልቆጠረውም። ስለዚህ አሁን የሚመጣውን ጉባኤ ለማድመቅ እንደው እስረኞችን ፈቶ በተወሰነ ደረጃ የሰውን ቀልብ መሳብ ቢቻል ብለን ያደርጋሉ እና 1 ሰዓት 2 ሰዓት ሆነ ሰበር ዜናው ይመጣል ብለን ስንጠብቅ መጨረሻ ላይ እንግዲህ ሰባራ ዜና ሆኖ የሚታወቅ የአብይ አህመድ አጀንዳ በዝርዝር ተገለጸልን። ከዛ ውጭ ምንም አላየንም። እውነት ለመናገር በጣም አሳፋሪ ሰዎች ናቸው። በነገራችን ላይ አንተ ያልከው ታሳሪዎችን እየጠየቁ ነው። ብዙ ታሳሪዎችን አንዳንድ መረጃዎችን እንደሚደርሰኝ በቃ እየጠየቁ ነው። አውቀው ሙድ ሊይዙ ነው። አብይ እኮ ከለቀቀም ውጪ አውጥቶ ይገላል። አንዳንዴ እኮ ብትታሰር ይሻላል። እኔ አብይን በደንብ አውቀዋለሁ። አብይ ገዳይ ሰው ነው። በጣም ሲሪየል ኪለር ነው እና እስር ቤት ብትቆይ ይሻላል። አብይ ጠምዶ ይዟል ከሆነ ከምትወጣ እስር ቤት ይሻላል። እኔ አብይን በደንብ ስለማውቀው ነው። እና አብይ በቃ ነፃ አወጣለሁ ካለ ይገላል። አንዱ እሱ ነው። ሊያደርግ ይችላል። አብይ ድራማውን ይችልበታል፣ ሊያደርግ ይችላል። ሌላው መጨረሻ ላይ እኔ አንድ ነገር ብዬ ይሄንን አጀንዳውን መዝጋት አለብን። አንደኛ የኢትዮጵያ ሕዝብ ይሄንን አጀንዳ መግዛት የለበትም። ለምን? ዋናው አጀንዳው በተለይ የጎንዮሽ ንትርክ እንዲነሳ ይፈልጋል። በዚህች ሰዓት የኢትዮጵያ ሕዝብ ጥያቄ ምንድነው ብለን መጠየቅ አለብን። በዚህ ሰዓት በአሁኑ ሰዓት ሲጀመር አብይ የኢትዮጵያን ችግር መፍታት ይችላል ወይ? እሱ ራሱ ችግር ሆኖ ህገ መንግስት ይጽፍልናል እንዴ? ገዳይ ሆኖ ገዳይ ጻፊ። የኢትዮጵያ ልጆች አዲስ ህገ መንግስት ያመጣሉ ወደፊት ካስፈልገን በመመካከር ከአብይ በኋላ ነው። ይሄ ብሔራዊ ምክክር የሚባለው በትክክል ለኢትዮጵያ ህዝብ ነፃነት እየተዋጉ ያሉ ልጆች ጊዜው ሲደርስ ምን ችግሮችን መፍታት አለብን ብሎ ቁጭ ብሎ ይመካከራሉ። አብይ የችግሩ ባለቤት ነው። ብሔራዊ ምክክር የሚባለው የአሁኑን ችግር ለመፍታት ነው። ይሄኛው የ7 ዓመት ክፉ አገዛዝ
ያደረገን እሱን እንዴት ነው የምንፈታ ነው መጀመሪያ ጉዳይ። እና አብይ አሁን ያሰራጨ ያለው የጎንዮሽ ግጭቶች እንዲስፋፉ ሁሉም በሃይማኖት ያጋጫል፣ በብሔር ያጋጫል፣ የተለያዩ ድንበር ላይ ያጋጫል። አብይ በዚህ አጀንዳም ፕሪኦኪፓይድ እንድንሆን በቃ አጀንዳዎች ተሰጥቶናል። እኔ ምክሬ የአብይ አጀንዳ ውስጥ እንዳከቡ ፕሊዝ። የኛ አጀንዳ የኢትዮጵያውያን አጀንዳ እንደኛ ይህንን ስርዓት በቃ ከናካቴው ማስወገድ ነው። ሰላም ካልመጣ፣ ግድያ ካልቆመ፣ ዝርፊያ ካልቆመ፣ የዳቦ ጥያቄ ካልተመለሰ ይሄ ዝም ብሎ በጠመንጃ ነው እንዴ? ብርሃኑ ጁላ ነው እንዴ ህገ መንግስት ምጽፍልህ? ብርሃኑ ነጋ ነው እንዴ ህገ መንግስት ምጽፍልህ? አብይ አህመድ ይሄ ሳይኮፓት የሆኑ አታላዮች ናቸው እንዴ ህገ መንግስት ምጽፉልን? ህገ መንግስት ያስፈልገናል፣ አዲስ ህገ መንግስት። አዎ፣ ግን ጦርነቱ ከጨረስን በኋላ ነው። ወደፊት ስንሸጋገር የሚመቸን ነገር ምንድነው ብለን በትክክል በሰከነ በሰላም ጊዜ ያለ ምንም ጠመንጃ ካድሬ አይደለም የኔን ህገ መንግስት የሚጽፍልኝ። እንዲህ አይነት የብልጽግና ቆሻሻ ህገ መንግስት ተጽፎልኝ የኢትዮጵያ ህገ መንግስት አይባልም። ከጅምሩ የወደቀ ጉዳይ ነው፣ ያበቃለት ጉዳይ ነው። ተቀባይነትም የለውም። አንደኛ እንዲህ አይነት ነገር ሲደረግ ተሳታፊ ማን ነው ብለህ ትጠይቃለህ። ኢንክሉሲቭ ነው ወይ? የኢትዮጵያውያን ጥያቄ ምንድን ነው በዚህ ሰዓት? እኔ 100% ሁኜ የሚነግር የኢትዮጵያ ህዝብ ጥያቄ በዚህ ሰዓት አብይ ይሄድልን ነው። ፔሬድ። ከዚህ ውጪ ምንም ጥያቄ የለውም የኢትዮጵያ ህዝብ። አመሰግናለሁ ምልኬሳ። ወደ ሌሎቹ መረጃዎች እንሂድ። እንግዲህ የአብይ አህመድ ቀጣዩ ስትራቴጂ ምንድነው? በተለይ በአማራ በኦሮሚያና በትግራይ ያሉ ጦርነቶች አሉ። ተባብረው መተው ጥይት እንዳይተኩሱበትና የህብረት ክንዳቸውን እንዳያሳርፉበት የሆኑ ዘዴዎችን ፈጥሮ ወደ እነዚህ ሶስት አካላት ተልኮ የተሰጣቸው ግለሰቦች መሰማራታቸውን ነው የሰማነውና ይህንንም በደንብ መረጃው እንዳለ እገምታለሁ። በዋናነት አብይ አህመድ ፈርቷል። የፈራበት ምክንያት በዚህ ክረምት ውስጥ እነዚህ ያሉት ተባብረው ከመጡ ያው ንግስናውንም የሰራውንም ለፍቶ ያን ሁሉ ብር ያወጣበትን ቤተ መንግስትም ሳይኖርበት ሊያፈናቅሉት ይሆናል የሚለው ስጋት በጣም በከፍተኛ ደረጃ እየናጠው ነው የሚገኘውና እስቲ ምንድነው እያደረገ ያለው በእነዚህ ሶስት አካባቢዎች በአማራ በኦሮሚያና በትግራይ ክልል ያሉትን ጦርነቶች እንደምን ሊወጣ ነው? አንዳንድ ነገሮችን በስውር በሚስጥር እያደረገ ያለው እስቲ በዝርዝር መረጃውን ማካፍለና ምን ማለት እንደሆነም ያንተን እይታ ታጋራናለህ። ይሄ ጥሩ ጥያቄ ነው። አብይ አሁን የራሱን አቅም አይቷል። የመከላከያ ሰራዊት አቅም ባዶ እንደሆነ ተረድቷል። እንዳም ጀነራሎችን ሰብስቦ ይሄ ዝም ብሎ በየእንትኑ በፋኖ የሚማረክ በገፍ ነው የሚማረኩት። ምን እየተደረገ ነው? በኦሮሞ ነጻነት ሰራዊት ዝም ብሎ በቃ የሚማረክ ሰራዊት ምን እያደረጋችሁ ነው ብሎ እነ ብርሃኑ ጁላን ሁሉ ሰድቧል። ሰራዊት የለኝም ብሎ እና የአብይ ሰራዊት ዝም ብሎ የሚማረክ ሰራዊት እንደሆነ አብይም ተረድቷል። ለዛ ብሎ ምንድነው ሁለት ስትራቴጂዎችን ነው የሚጠቀመው አብይ። በመጀመሪያ ደረጃ የአብይ የስልጣን ምሰሶ በዚህ ሰዓት ናሽናል ሴኩሪቲ የሚባለው ነው፣ መከላከያ ነው። እና በመከላከያ ስር ማለት መከላከያ ስንል ብዙ የታጠቀ ኃይል አለው አብይ። ምን ማለት ነው? የኢትዮጵያን ኢኮኖሚ ስለሚይዝ ስለሚቆጣጠር፣ የኢትዮጵያን ዲፕሎማሲ ስለሚቆጣጠር ከፈለገ ብድር ይወስዳል። በኢትዮጵያ ስም ነው ብድር የሚወስደው። ኢትዮጵያን አሲዞ ነው ሶቨሬን ጋራንቲ ሰጥተው የሚቀጥለው መንግስት ነው የሚከፍለው። እሱ አሁን እዳ ውስጥ አስገብተው ነው የሚሄደው። የሀገሪቷን ኢኮኖሚ ስለሚቆጣጠር፣ ዲፕሎማሲን ስለሚቆጣጠር፣ የውጭ ጉዳይ እንትንን ስለሚቆጣጠር፣ ህዝብንም ስለሚቆጣጠር አብይ ብዙ እንትን አለው። ይኸውልህ አሁን የአብይ
አብይ እንዴት ነው ራሱን የሚጠብቀው? የአብይ ሴኩሪቲ መዋቅሩ ምን ይመስላል ብለን ከጠየቅነው አት ሴንተር ኢሊት ፎርስ የሚባል አለ። ኢሊት ፎርሱ ሪፐብሊካን ጋርድ አለ፣ ልዩ ኮማንዶ አለ፣ ከዛ ትንሽዬ እንትን ኤርቦርን አለ። ከዛ ቀጥሎ መከላከያ የሚባለው ነው ያለ። በእዝ ተከፋፍሎ ያለው አብይን ከቦ የሚጠብቀው የመጀመሪያ ዙሪያ ቤተመንግስቱ ራሱ ነው። ቤተመንግስቱን የሚጠብቁት በሶስት እርከን ነው። እንግዲህ ቤተመንግስቱ ራሱ በሶስት እርከን ብቻም ሳይሆን አብይ በኢትዮጵያ ታሪክ ለመጀመሪያ ጊዜ የቢሮውን ቁልፍ እንኳን ሌላ ሰው አይደለም የሚከፍቱለት፣ ራሱ በአሻራው ነው ያደረገው። ማንም ሰው አይገባም የሱ ቢሮ። ለምን? ስለሚፈራ። ድሮ በመለስ ጊዜ በኃይለ ማርያም ጊዜ በሌላ አካል ነው የሚያዘው፣ እሱን አሻራው ነው ያደረገው። ከዛ ቀጥሎ እንትኑ ይበዛል። ምሽግ ነው ለማለት ነው። ቤተመንግስት ማለት ምሽግ ነው። ከዛ ሪፐብሊካን ጋርድ ፈርስት ራውንድ አለ፣ ሰከንድ ራውንድ